መልካም አድማጮቻችንና ተመልካቾቻችን ተመልሰናል። ፌደራሊስት ፐልስ ዩቲዩብ ቻነልን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የገባችሁ ሼር አድርጉ፣ ሰብስክራይብ አድርጉ፣ ለምታውቋቸው ሰዎችም አጋሯቸው። እንግዲህ በመግቢያው ላይ እንዳስተዋወቅኩት የዛሬው ርዕስ የአምነስቲ ስህተት ወይስ የኦኤልኤ ወንጀል ማንን እንመን የሚል ነው። ይሄ ጥያቄ ሁላችሁንም እንደሚያጓጓ መልሱንም ማወቅ እንደምትፈልጉ በተለይ አሁን አገሪቷ ውስጥ ባለው ሁኔታ ይሄ ከፍተኛ ተሰሚነት ያለው የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ያቀረበው የምርመራ ውጤት ምን ያክል አሳማኝ ነው? ኦኤልኤ ያቀረበው የመከላከያ ነጥቦችስ ምን ያክል አሳማኝ ናቸው? ባጭሩ አምነስቲን ነው ወይስ ኦኤልኤን ነው ማመን ያለብን? ማን ነው ተጨባጩን ነገር ከማስረጃ ጋር እያቀረበልን ያለው? በእውነት አምነስቲ የተናገረው ነገር በዛ ልክና መጠን ኦኤልኤ ወንጀል ሰርቷል ወይስ አምነስቲ ስህተት ፈጽሞ ነው የነገር የሆነው የሚለውን ነገር ፈትሸን መልስ ለመስጠት ነው ዛሬ ይሄንን ፕሮግራም ያቀረብነው። ወደ ይዘቱ ወደ ጥልቀቱ ሳንገባ ግን ይሄንን ዶክመንት ያነበበ ሰው ማንም ይሁን ያነበበ ሰው በጣም እንደሚያዝን የሰው ልጅ እስከሆነ ድረስ በጣም እንደሚያዝን ይታየኛል። ልብ ሰባሪ የሆኑ ታሪኮች ናቸው እዛ ውስጥ የተሰነዱት እና ያንን ዶክመንት በተለይ የጉዳቶቹን ጥልቀት በኋላ አወራለሁ የሚያነብሰው እንደሚጨንቀው እና እንደሚያሳዝነው ይታያል። ስለዚህ እኔም በዚህ በጣም ማዘኔን መጀመሪያ መግለጽ እፈልጋለሁ። በጣም በጣም የሚያሳዝን ነገር ነው። ማንም ላይ ይድረስ፣ በማንም ይፈጸም፣ ይሄ ውግዝ የሆነ የሰው ልጅ ላይ በፍጹም መፈጸም የሌለበት አረመናዊ የሆነ ድርጊት ነው። ማን ፈጸመው? እንዴት ፈጸመው? እውነት ነው ወይ አይደለም? እሱን በኋላ መጣበታለሁ። ነገር ግን እንደዚህ አይነት ድርጊት ውግዝ እንደሆነ መጀመሪያ ማወቁና መናገሩ ጥሩ ይመስለኛል። ስለዚህ አምነስቲ በኦኤልኤ ላይ ያቀረባቸው ክሶች ወደ ፍተሻ ሳንገባ ሳንመራመር ወይ ደግሞ የቀረቡት ክሶች በጥልቀት ገብተን አሳማኝ ናቸው ወይስ አይደለም በምን ምክንያት ብለን ከመጠየቃችን በፊት እንደ ሰው ያለንን ኮንሰርን ለመናገር ነው። ይሄንን ካልኩኝ ዘንዳ ወደ ይዘቱ ገባለሁ። እንግዲህ ይዘቱን ስናገር መጀመሪያ አምነስቲ በኦኤልኤ ላይ ያቀረበውን ክስ ነው የምመለከተው። ክሱን ስመለከት አንደኛ የጥናቱን ስልቶች ይዘቱን በመጠኑ እና ያመጣቸውን ድምዳሜዎች ነው የምንመለከተው። እንግዲህ ይሄ አምነስቲ ያወጣው ኦኤልኤን በተመለከተ ያወጣው ሪፖርት ባለፈው ማርች 6 2026 ማለት ነው በ10 ክፍሎችና በ30 ገጾች ተደራጅቶ የቀረበ የጥናት ውጤት ነው። በ30 ገጾች በ10 ክፍሎች የተሰነደ ነው እና የታተመው ማርች 6 ላይ ነው። በአጭሩ የዚህ ጥናት አንኳር ግኝቶች ምንድን ናቸው? አንኳር ግኝቶቹ ሁለት ናቸው። ዋና የኔ ግኝት ነው በዚህ ጥናት ብሎ አምነስቲ ያቀረባቸው ሁለት ግኝቶች ናቸው። የመጀመሪያው በሰዮ እና በአንፊሎ ወረዳ ሁለቱም በቄለም ወለጋ ኦሮሚያ ምዕራብ ኦሮሚያ የሚገኙ ሁለቱ ወረዳዎች 10 የታጣቂዎች ጥቃት ምን አይነት ጥቃት? ወሲባዊ ጥቃት በወጣት ሴቶች ላይ የደረሰውን
ጥቃት አይቼ መርምሬ በማስረጃ ደርሼበታለሁ የሚል ነው እና ይሄንን ክስ ደግሞ 10ን ክስ 9ን ለኦኤልኤ አንዱን ለመንግስት ኃይሎች ነው የሰጠው እና ይሄ አንድ ግኝት ነው የጥናቱ ግኝት አንዱ ይሄ ነው 9ኙ የተፈጸሙት በታጣቂዎቹ ነው ይላል ሁለተኛው ደግሞ አንዱ ኬዝ ደግሞ በመከላከያ ሰራዊት አባላት ነው የሚለው መከላከያ ሰራዊትም ይቅርታ ኦኤልኤ በተጨማሪ ማለት ነው እንደዛ ነው አንደኛው ግኝት እሱ ሁለተኛው ግኝት የተጎጂዎች ቤት መኖሪያ ቤት እና ሌሎች ተዛማጅ የሆኑ ቤተሰቦች ቤታቸው ተቃጥሏል በዚህ ምክንያት ብዙ ሰዎች ከአካባቢው ተሰደዋል የሚል ነው ይሄንን ክስ ደግሞ አሁንም ለኦኤልኤ ነው የሰጠው አምነስቲ ማለት የኦሮሞ ነጻነት ሰራዊት ወታደሮች ናቸው ይሄንን ቃጠሎ አድርሰው ሰውን ያፈናቀሉት ነው የሚለው አምነስቲ ይሄ እንግዲህ የአምነስቲ ክስ ነው አምነስቲ አጥንቻለሁ ብሎ የኔ ግኝት ነው ብሎ ያቀረባቸው ሁለቱ አንኳር ግኝቶች ናቸው ዝርዝሩ በኋላ መጣበታለሁ አሁንም ይሄንን ግኝቶች ካቀረበ በኋላ አምነስቲ ለኦኤልኤ አመራርና እሱ ፌደራል መንግስት ብሎ ለሚጠራው ለአብይ አገዛዝ የመፍትሄ ሐሳቦችን አቅርበዋል ኦኤልኤ ምን ማድረግ እንዳለበት የአብይ አመራር ደግሞ ምን ማድረግ እንዳለበት ዘርዘር ያለ የምክራ ሐሳቦችን አቅርበዋል እና አንዳንዶቹ ምክራ ሐሳቦች በሁለቱም በኩል ሲታዩ ተፈጻሚ የማይሆኑና ተፈጻሚነታቸው ባለው ሁኔታ ውስጥ ብዙም አሳማኝ ያልሆነ እንደሆነ ይታያል ግን የባለሙያዎች ስራ ስለሆነ እነሱ ይሄንን ነገር ሰብሰብ አድርገው የደረሱበትን ድምዳሜ አይተው ያሉትን ችግሮች ፈትሸናል ያሉትን ችግሮች አቅርበው ይሄንን ብታደርጉ ይጠቅማል ብለዋል እዛ ውስጥ አልሄድም አሁን እንግዲህ ይሄ ግኝቶቹን በተመለከተ ነው ምን አይነት የጥናት ስልት ተጠቅመው ነው እነኚህን ግኝቶች ደግሞ ያገኙት ለሚለው መልስ አላቸው ምክንያቱም አንዱ ቅድም ከነገርኳችሁ 10 ክፍሎች አንዱ ሜቶዶሎጂን የሚመለከት ወይ ደግሞ የጥናቱ ስልትን የሚመለከት ነው ስለዚህ አንድ ጥናት የኔ ጥናት ስልት ይሄ ነው ብሎ ሲያቀርብ መጀመሪያ ወደ ኮንክሉዥኑ ሳንሄድ ወይ ደግሞ ወደ ድምዳሜዎቹ ሳንሄድ ወይ ደግሞ ይሄ ጥናት ይሄን ያክል ዋጋ አለው ወይ ደግሞ የለውም ከማለትም በፊት ያ ሜቶዶሎጂ በጥንቃቄ ሊታይ የሚገባ ጉዳይ ነው ስለዚህ አምነስቲ ኢንተርናሽናል የተጠቀምኩባቸው የጥናት ስልቶች እነኚህ ናቸው ያለውን ላንሳና የኔን ሐሳብ በአምነስቲ ዶክመንት በጥናቱ ስልቶች ላይም ኦኤልኤንም በተመለከተ የኔን ሐሳብ መጨረሻ ላይ ያነሳለሁ እያንዳንዱን ጉዳይ ሲጨርስ መጨረሻ ላይ የኔን ሐሳብ አቀርባለሁ አሁን ሜቶዶሎጂውን እናንሳ እስኪ የጥናት ስልት ማለት ነው አንደኛ እዚህ ክፍል ውስጥ በትኩረት የተቀመጠው አንዱ የጥናቱ ዓላማ ጥናቱ ለማጥናት የተነሳው ዋና ግብ ተብሎ የተቀመጠው በግጭቶች አካባቢ የሚደረጉ ጾታዊ ትንኮሳዎች ወይ ደግሞ ጾታዊ ጥቃቶችን ነው ስለዚህ ጥናቱ ከዚህ አንፃር ነው የሚመዘነው ማለት ነው ዓላማው ይሄ ነው ዓላማው ለማጥናት የተነሳው ዓላማ እነኚህን ጉዳዮች ነው ይሄንን ለማጥናት ነው የተነሳውት ካለ እንግዲህ በዛው ነው የሚመዘነው ማለት ነው ሁለተኛ አንዳንድ ዋና የሆኑ ብየናዎች ወይ ደግሞ ዴፊኒሽንስ ጥናቱ የተጠቀመበት አለ ለምሳሌ ጾታዊ ጥቃት ማለት ምን ማለት ነው በተለይ ደግሞ በግጭት ያለባቸው አካባቢዎች ውስጥ የሚፈጸሙ ጾታዊ ጥቃቶች ምን አይነት ናቸው እንዴት ልንረዳቸው ይገባል የሚለውን ብየናውን ያገኘውት ከመንግስታቱ ጀነራል ሴክሬታሪ ወይ ደግሞ የመሪ ሪፖርት ውስጥ ነው ማለት
የመንግስታቱ ጀነራል ሴክሬታሪው ቢሮ ያቀረበው እና የሰነደው ጽሁፍ አለ። ይሄንን በተመለከተ ዴፊኒሽኖቹ ወይ ደግሞ ብይናዎቹን ከዛ ውስጥ ነው የወሰድኩት። በዛ መሰረት ነው ምንድነው ይሄ ጾታዊ ትንኮሳ ወይ ደግሞ ጾታዊ ጥቃት ምንድነው ለሚለው ይሄንን መሰረት አድርጌ ነው ምረዳውና ማብራራው ነው የሚለው። አንድ እሱ ነው። ሶስተኛው ጉዳይ እንግዲህ በጣም ወሳኙ ምንጮቹ ምንድናቸው ወይ ደግሞ እንደ ማስረጃ የቀረቡት ጉዳዮች ከምን ምንጭ ነው የተቀዱት የሚለው ነው። ሶስት ዋና ዋና ጉዳዮችን ነው የሚያቀርበው። እነኚህን ሁለቱ እንደ መጀመሪያ ደረጃ ምንጮች ልንወስዳቸው እንችላለን። ሶስተኛው ግን እንደ መጀመሪያም እንደ ሁለተኛም ሊታይ የሚችል እዛ ውስጥ ዲቴይል የሆነውን በጣም ዝርዝር የሆነውን ነገር አስቀርተናል ስላሉ በዛ መረጃ ላይ ተመስርተን ነበር ሶስተኛውን ይሄ የመጀመሪያ ነው ወይ ደግሞ አይደለም የምንለው። እዛ ላይ ስደርስ ነግራቸዋለሁ ለምን እንደዚህ እንዳልኩኝ። የመጀመሪያው እንግዲህ የመጀመሪያ ደረጃ ምንጭ ብለው ያስቀመጡትና ማስረጃችን ከዚህ ነው የሚቀዳው ብለው ያቀረቡት አንደኛው ተጎጂዎቹ ጋር የተደረገ ቃለ ምልልስ ነው። 10 ሴቶች ማለት ነው ተጎጂዎቹ ጋር ቃለ ምልልስ አድርገዋል። ከዛ ቃለ ምልልስ ድራይቭ የተደረገ ማስረጃ ነው ማለት ነው። ምንጫቸው አንደኛ ደረጃ ምንጫቸው ይሄ ነው። ነገር ግን እዛው አሁንም አምነስቲ ያቀረባቸውን ነገሮች ነው እስካሁን እየተናገርኩ ያለሁት፣ የራሴን አላመጣውም። እነኚህን ሰዎች የመረጥናቸው ወይ ደግሞ ያገኘናቸው ይላል ኢንተርሎኩተርስ ወይ ደግሞ እንደ በመሃላችን የሚመላለሱ ሰዎች ወይ ደግሞ እንደ አገናኝ ሰዎችን ተጠቅመን ነው እነኚህን ተጎጂዎች ያገኘናቸው ነው የሚለው። ማለት ከየት አመጣሃቸው እነኚህን ሰዎች ካላችሁ ለኔ እነኚህን ሰዎች በኔ ቦታ ሆነው የለዩልኝ በተጎጂዎቹና በኔ መካከል ሆነው ሁኔታን ያመቻቹ ቃለ ምልልሱንም ያመቻቹ ይሄ የመጀመሪያ ደረጃ ማስረጃ ነው የምለው ያመቻቹልኝ ሰዎች እንደዚህ አይነት ሰዎች ናቸው ይላል። ተነጋጋሪ ወይ ደግሞ እንደ ደላላ አይባልም፣ ነገር ግን የደላላ ስራ ማለት በመሃል ሁለቱን አካላት ለማገናኘት ማለት ነው። ከዚሁ ጉዳይ ሳንወጣ አምነስቲ ያመነው ነገር ምንድነው? ያቀረብናቸው ስሞች እና ዋና ዋና መረጃዎች ተጎጂዎቹን እንዳያጋልጥ ብለን አንደኛ የውሸት ስም ወይ ደግሞ የፈጠራ ስም ተጠቅመናል። መረጃ ራሱ ደግሞ ያቀረብናቸው መረጃ ራሱ ደግሞ በጣም ስፔሲፊክ ሆኖ ተጎጂዎቹን ይጎዳል ብለን ባሰብን ሰዓት አስቀርተናል ይላል። ልብ አድርጉ። ይሄ እንግዲህ በጣም ወሳኝ ነገር ነው። ምክንያቱም ያነበብነው ነገር አምነስቲ እንደሚለን ሜቶዶሎጂው እንደሚነግረን ያስቀረውት ነገር አለ ከመረጃ ውስጥ። ምክንያቱም ይሄ መረጃ ቢነበብ እነ እከሊት ናቸው ወይ ደግሞ እነ እከሌ ናቸው የሚል ማሳያ ስለሚሆን ይሄንን አውጥቻለሁ ነው የሚለው። ሁለተኛው የተጎጂዎቹንም ስም አውጥቻለሁ፣ ምክንያቱም ለጥቃት እንዳይጋለጡብኝ ፈርቼ ይሄንን አድርጌያለሁ ይላል። እንግዲህ ይሄ ነው ይሄ የመጀመሪያው የምንጭ ፑል ነው ወይ ደግሞ የምንጭ መቀመጫ ወይ ደግሞ ይሄ ስብስብ ነው። የተሰበሰበ ምንጭ አንደኛው ይሄ ነው። እንግዲህ ሁለተኛው በመጀመሪያ ምንጭ ደረጃነት ያቀረቡት እነኚህ ተጎጂ ሴቶች ሄደው የታከሙባቸው ሐኪም ቤቶች ወይ ደግሞ የጤና ኬላዎች ያቀረቡላቸው የጤና ምርመራ ውጤት ነው። ይሄ እንግዲህ ሁለተኛው አይነት መረጃና የነሱ የመጀመሪያ ደረጃ ማስረጃ የመጣበት ሁለተኛው ነገር ይሄ ነው።
በቀጥታ ማለት ነው ሌላ ሰው ሳይገባባቸው ማለት አገናኙ እንዳለ ሌላ ሰው ሳይገባባቸው ማለት ተጎጂዎቹ ሳይገቡ ተጎጂዎቹ ያሉት ነገር እንዳለ ሆኖ የጤና ባለሙያዎቹ ደግሞ መርምረው የደረስንበት ይሄ ነው ብለው በወረቀት ተጽፎ ታትሞ የተሰጣቸው ነው ማለት ነው። የነ እከሊት ምርመራ ውጤት ይሄ ነው የሚል ማስረጃ ነው ማለት ነው። ሁለተኛው የምንጭ አይነት ይሄ ነው። እንግዲህ አምነስቲ እንደሚለው እና አምነስቲ እንደሚናገረው እነኚህ ቃለ መጠይቆች የተደረጉት በጣም የምናምናቸው ሰዎች ባሉበት ቦታ ነው ይላል። ይሄንን ያዙልኝ በኋላ ስለምንመለስበት። በጣም የምናምናቸው ሰዎች ማለት ይሄ የመካከለኛ ሰዎች ያልኳችሁ ነው። ይሄ በመሃል የሚሄዱ ለአምነስቲ ተልከው ሰዎቹን አገናኝተው የሚያመጡና ኢንክሪፕትድ አፕስ የሚሉት ይሄ መንታፊዎች እንዳይገቡበት መከላከያ የተሰራለት አፖችን ተጠቅመን ምናልባት ዋትስአፕ ወይ ሲግናል ሊሆን ይችላል፣ አላቅም፣ አልተናገሩም። ነገር ግን እንደዚህ አይነት አፖችን ተጠቅመን ነው ይሄንን ቃለ መጠይቅ ያደረግነው ነው የሚለው። አንድ ይሄ ነው። እነኚህ ምናምናቸው ሰዎች ባሉበት ነው የሚሉት trusted interlocutors። ከዛ ከአስሩ ተጎጂዎች ውስጥ አምስቱ አምነስቲ ባደረገላቸው አመቻችነት እና ወጪ ሸፋኝነት የጤና እርዳታ አግኝተዋል፣ የጤና አገልግሎት እርዳታ አግኝተዋል ይላል። አሁንም አምነስቲ ያለውን ፍሬ ነገር ነው ከጥናቱ ስልት ውስጥ እያወጣው እየነገርኳችሁ ያለሁት። እስካሁን ድረስ እኔ ራሴ እየተናገርኩ አይደል፣ የነሱን። ሶስተኛ ቅድም ሳነሳ እንደ መጀመሪያ ደረጃም እንደ ሁለተኛ ደረጃ ምንጭም ሊያገለግል ይችላል ያልኳችሁ 9 ኤክስፐርቶችን ቃለ ምልልስ አድርገን ከቃለ ምልልሳቸው ማስረጃ አግኝተን ተጠቅመንበታል ይላል። እነኚህ ኤክስፐርቶች በተለያየ የጥናት መስክ የተሰማሩ የኦሮሚያን ግጭት ሁኔታ የሚረዱ በተለይ ደግሞ የቄለም ወለጋን የግጭት ሁኔታን በደንብ የሚረዱ ባለሙያዎች ናቸው ነው የሚሉት። እንግዲህ የመጀመሪያ ደረጃም ሊሆን ላይሆንም ይችላል ያልኳችሁ ምክንያቱ ምንድነው? እነኚህ ሰዎች አንዳንዶቹ ቄለም ወለጋን በተለይ ደግሞ እነኚህ ሁለቱን ወረዳዎች የጎበኙ ሊሆኑ ስለሚችሉ አምነስቲ ያስቀረውት መረጃ አለ ስላለኝ ነው እንደዚህ የሚላችሁ። በዶክመንቱ ላይ እንደዚህ ያለ የጎበኙና አካባቢውን የሚያውቁ ምናልባት የተጠቁ ሰዎችንም ሊያውቁ ስለሚችሉ ስለዚህ እነሱ አይተው የተናገሩት ነገር የመጀመሪያ ደረጃ ሊሆን ይችላል ባለሙያዎች ቢሆኑ። ያላዩ ከሆነ ግን በተሰጣቸው መረጃ ላይ ተመስርተው የትርጉም ነገር ማለት ዕውቀቱን የመተርጎም ዕውቀቱን የመተንተን ነገር ተናግረው ያቀረቡት መረጃ አይነት ከሆነ እሱ ሁለተኛ ደረጃ ነው እንጂ መጀመሪያ ደረጃ ሊሆን አይችልም። ለማንኛውም ሶስተኛው የአምነስቲ የምንጭ ክምችት ባለሙያዎችን 9 ባለሙያዎችን አነጋግሮ የተሰበሰበ መረጃ ነው። እነኚህን ያዙልኝ። እንግዲህ ይሄ አምነስቲ ያቀረበው ክስና የጥናት ስልቱን በተመለከተ እኔ በአጭሩ ጨምቄ ያስቀመጥኩት ነው። ይዘቱን እናንተ ጉግል ላይ በነፃ የተለቀቀ ዶክመንት ስለሆነ ይኸው ይሄንን ነው የሚመስለው ከቨሩ። ሄዳችሁ ማየት ትችላላችሁ፣ ራሳችሁ ማንበብ ትችላላችሁ። ምንድን ነው የሚለው ይሄ ዶክመንት የሚለውን ራሳችሁ ሄዳችሁ ማየት ትችላላችሁ። በ30 ገጽ የተደራጀ ነው ብዬ ነግራችኋለሁ። እንግዲህ አምነስቲ ካቀረባቸው ጉዳዮች ያንተ መረዳት ምንድን ነው? ምን አየ? ወደ ሌላ ነገር ሳይኬድ ወደ ለምሳሌ ኦኤልኤ መልስ ሰጥቷል። ኦኤልኤ የሰጠው መልስ ሳይጨምር
ያንተ መረዳት ምንድነው ብላችሁ ከጠየቃችሁኝ ያዘጋጀሁት መልስ አለ። እሱን ላቀርብላችሁ እወዳለሁ ከሙዚቃ ሽግግር በኋላ።